አይኖረውም ትዳር አይኖረውም። እዛ ጋር እያደረገች አለችው ተወዳ ተፈቅራ ተመርጣ ሳይሆን ገንዘብ ስላላት ብቻ እየገዛችው ነው። እንዴት አይነት ይለና ነው ያላት? አይወልሽ ምን አለ መሰለሽ፣ አሁን አንዳንዴ ማለት ነው እሱ ትዳር እንደሌለው ወይ ጓደኛ እንደሌለው ከእሷ ጋር መኖር እንደሚችል እንደሚያፈቅራት እየነገራት ደግሞ ለፍቅረኛሽ ከሆነ እንደሌለው የምትወጂው ከሆነ ትዳር ለምሳሌ እንደሚያፈቅራት ወይም እሷውን ትዳር እንደሌለው ወይም ጓደኛ እንደሌለው እያወራት ለሱ ከአንቺ ውጭ እኮ እኔ አንቺ ስለማፈቅርሽ ምናምን ካላት ኦኬ የሆነ ነገር እንዲህ ላድርግልህ፣ የሆነ ነገር እንደዚህ እንጋባለን ወይም የሆነ ነገር ለአንተ ከበር አድርግልህ፣ የሆነ ነገር ልግዛልህ ምናምን ልትለው ትችላለች። ለምን ነገ ፊውቸር ስለምታስበው እሱን ትዳር ማለት ነው እንጂ እሷ በእሷ ምክንያት ትችላለች። ለምን እሷ ትዳር እያለው እያወቀች እሷን ተዋት እኔ እንዲህ ላድርግልህ ብለው ነው ከሆነ ነው የሚያስጠላው እንጂ እሱ በፍቅር አንዳንዴ በንጹህ ፍቅር እሷ ቀርበው ወይም ለነገ ህይወት ወይም የሆነ ነገር የምታደርግለት ለሱ ሳይሆን አብረው ለትዳራቸው ወይም ለነገ ወደፊት ለጓደኝነታቸው ታውቃለች እኮ ትዳር እንዳለው ታውቃለች። ማለት አብራ ሚካርጎ እንደተቀመጠ ታውቃለች። ይሄ ማለት ትዳር እንዳለው ኖርማሊ እየገዛችሁ ነው። የተሻለ ሰው ያማ ወረዲ በቃ እየገዛችሁ ነው እሷ እኮ የተሻለ ከሷ የበለጠ ጋዢ ከመጣ ደግሞ አለባት። ሲጀመር ራሱን እንደ እቃ መቁጠር አልነበረበትም የመጀመሪያው። ሲቀጥል ደግሞ ያቺ ደግሞ ገንዘብ አለ ብላ እንደዛ ማድረጓ የተሳሳተ መንገድ ነው እንደኔ። አንዳንድ ሴቶች አለን አይደለ የምንወደውን ሰው ግን እኮ እንደ እቃ ገዝታው እኮ ቢሄድም እንደ እቃ ገዝታው ቢሄድም በጊዜው ብር አታለውት ቢሄድም መጨረሻ ላይ ግን ተጸጽቶ ይቅርታ ማለቱ እንደማይቀር እርግጠኛ ነኝ። ለምን ተጸጽቶ ሊመለስ ይችላል። እቺ ልጅ እንዴት ነው የምትጠብቀው? እሱን እንዴ እንደዛ ማርለም ተጸጽቶ እቺ ልጅ እንዴት ነው የምትጎዳው? እቺ ልጅ በህይወት ያገኛታል። ይሄ ልጅ በህይወት ያገኛት እሱ ሲመለስ የራሱን እንደፈለገ ደርሶ ሲመለስ ምን ማለት ይቆ ጭራሽ በገንዘብ ወይ የራሷን ህይወት መኖር ኖ የቤቱ የአበባ ጌጥ ናት እንደ ቁጭ ብላ በይቅርታ የምትጠብቀው የአበባ ጌጥ እኮ የሆነ ተሰብሮ የወርቃ ይበላሻል። አንድ ቀን እኮ ይጠወልጋል እኮ አይደለም። እንደ ጌጥ ቁጭ ብላ ተጠብቀው እንደ ጌጥ እንደዚህ ተሰቅላ ይቅርታ ይለኛል በቃ ተጸጽቶ መጥቶ ኧረ እባክሽ እሱ ላይፉን ይኖራል እሷ ላይፏን እያቀጨጨችው ትኑር እንደዚህ አይደለም። በነገራችን ላይ አንዳንዴ ሰዎች ስንባል የሆነ የሚያስፈልገንን ነገራችን በዚህ ምድር ላይ ከምታፈቅሩ ሳይሆን ከሚያፈቅሩሽ ጋር ኑር የሚባል አባባል አለ። ለሴትም ሆነ ለወንድ ግን ብዙ ጊዜ እኛ ይሄን አይገባንም። እኛ የምናፈቅረው ሌላ ያፈቅራል፣ ያን የሚያፈቅረው ሌላ ያፈቅራል። እንደዛ እያለ ሳንግባባ እየተቃጠለን እንኖራለን። ኖ አይደለም ቡሩቄ ልንገርህማ እንደዛ አሁን ባልከው ጥያቄ ነው። አሁን ጥያቄ አለ ልጠይቀ። ኦኬ ለሴት ልጅ ማለት ነው ለሴት ልጅ አሁን እኛ እንዳባባሉ ከሆነ የሚያፈቅረንን ጋር ስንኖር እጅግ ደስ ይላል። ለምን አንደኛ አፍቅሮን ወዶን ከስንት ሴት መሀል መርጦን ነው አይደለ? የሆነ እኮ ሀብት ልገዛ እንኳን ራሱ ገበያ ስትሄድ እኮ ከዛ ሁሉ ላሞች መርጠህ ልብህና አይን ያረፈበት ነው ገዝተህ የምትመጣው። ያችንም ሴት ወዷት አፍቅሯት ከሆነ በምንም ተአምር ጥሎን ስለማይሄድ ቢያፈቅረን እድለኛ ነን እንላለን። ምክንያቱም መርጦን ፈቅዶን ነው። ግን ደግሞ በዛው ተቃራኒ ልክ ወንዶቹ እኛን ሴቶቹ መርጠው እንደሚያገቡንና እንደሚያፈቅሩን የልጆች እናት እንደሚያደርጉን ሁሉ በዛ ተቃራኒ ደግሞ እኛ ሴቶች ያን ወንድ ከስንት ወንድ መሀል ከሚጠይቁን ወንዶች መሀል የምንፈልገው ሰው ይኖረናል አይደለ? የሚመችን ሰው ይኖራል። ይሄ በቃ ባሌ ይሆናል የትዳር አጋር ይሆናል ብለን ያንን ሰው ከዛ ሁሉ ወንድ መሀል መርጠን አንተ የትዳር አጋሪ ትሆናለህ ብለን ስንላቸው የሚመጣብን ታሪክ ሌላ ነው። የምንሰደበው ስድብ ሌላ ነው። የምንረገጠው መረገጥ ሌላ ነው። ለምን? ከዛ እሱ ራሱ ዞሮ ምን ይለናል? ወንዱ ራሱ ዞሮ ምን ይለናል? ፈልገሽ ሳይሆን እኮ ፈልገሽ ነው የመጣሽው አይነት የሚሉ ወንዶች አሉ። እነሱ ግን እኛን ፈልገውን ሲሄዱ ምንም ብንጣላ ፈልገህን እንጂ ፈልገህ አንልም ሴቶቹ። ምክንያቱም ደስ ነው የሚለን ተመርጠን ነው ተወደን ነው ተፈቅረን ነው አይደለ? በሱ እቅፍ የገባ ነው። ስለዚህ ምንም ቢያደርገንም አንተ እናተ ፈልገኸኝ እንጂ ፈልገህ አንልም። ወንዶቹ ግን
እኛ ስንፈልጋቸው እኛ ምርጫችን ነው አይደል? መርጠናቸው ነው በቃ ይሄ ህይወት አጋሪ ነው ብለን ስንመርጣቸው ዝውር ብለው አረ ሴት ልጅ ነሽ ሸፋሪ እንዴ ምንድን ነው የሚሉም አሉ። ትክክል ናቸው፣ እንደ ህጉም ከሆነ ትክክል ናቸው። ግን ወንዱ ደግሞ ዝውር ብሎ ይጎዱናል። ለምን መርጠሽኝ ፈልገሽኝ እንጂ እኮ እኔ አንቺን አላፈቅርሽም ነበር ድሮ ምናምን የሚሉም አሉ። ለምን ዛሬ እና ለመሰለች አንደኛ አሁን በመጀመሪያ ያልሽው ወንዶች ሴቶችን መርጠው ወይም ከስንቶች መርጠው እኛን ሲፈልጉ እንደዛ እንላችሁ ማለት ነው። አንዳንዴ እዚህ ምንድን ነው አንዳንዴ እንደ ባህልም እንደ ካልቸር የሚባል ነገር አለ። ካልቸራችን ለምሳሌ እኛ ወደ በቃ አበሻ ኦር ሞር የእኛ ካልቸር ሴት ልጅ አሁን ትንሻውም በመግባባት በማውራት እንደዚህ በስራም ሆነ በትምህርት ቤት በመነጋገር እርስ በርሳችን በመግባባት ወደ ትዳር ወይም ወደ ጓደኝነት የምንመጣበት የአሪፍ እየሆነ መጥተዋል መሰለኝ እንጂ ድሮ ለምሳሌ አንዳንዴ ተጽዕኖ አለው ባህል። ነገራችን ላይ ባህላችን ምንድን ነው? እኛ ድሮ የእኛ ዘመዶቻችን ወይም የእኛ እናት አባቶች በፋሚሊ በዛ በምናምን ሴት ልጅ ከሴት ሂዶ ምናምን እንደዚህ የሚጋቡበት እንትን ነበር አይደለ? ታታውቀው ሳያውቀው በእንደዚህ አይነት ነገር። አሁን ደግሞ ምንድን ነው ሲል ደግሞ ወንድየው የሚፈልጋ ከሆነ ይጠይቃታል፣ ወይም በስራው በትምህርት ቤት በምናምን ነገር። ከዛ እሷ ያው ትግደረደራች ቀስቀስ የምትወድለት መንገድ ካለ ጓደኛው ወይም ነገ ባሌ የሆነ አብራ ታስባለች። ወንዶች ደግሞ ምን አለ መሰለች አሁን አንቺ ለምትዩ እኛ እነሱ መርጠውን ወደ ጓደኛ ወይ ወደ ትዳር ሲፈልጉን እኛ ደግሞ መርጠናቸው ለምንድን ነው እንደዛ የሚሉን ነገር ነው። ምን አለ መሰለች አንደኛ ያ የምንመርጠው ሰው እኛ የምንመርጠው ሰው ማወቅ አለብን። ለምሳሌ አሁን ብዙ ጊዜ ፋይር ኤጅ ላይ ያሉ ሰዎች ይወሻላል የሆነ ገና ልጅነታቸውን ያልጨረሱ ጀስት ገና ይሆናል አለ እንትን ምን ነበር የሆነ ማቹርድ ያልሆኑ በቃ ብዙ ማዋቂ ያልሆኑ ሰዎች ሩጣው ያልጨረሱ ወጣቶች ይኖንደርሳል ያንን እንደ የሆነ እንደ እንትን ምን ነበር የሆነ እንደ እርፍና ይሆናል አለ ራሳቸውን ጀስት ከፍ የማድረግ ያለ ማወቅ ገባሻል። ገና እነሱ ምንድነው የተለያየ ምርጫ አላቸው ወይም የሚያስፈልግና የማያስፈልጋቸው ለይቶ አያውቁም። የሚጠቅምና የሚጠቅማቸውን ለይቶ አያውቁም። በእንደዚህ ማቹር የሆነ በእድሜውም ሆነ በተለያየ እንትን ነገር ይመስለኛል። ብሩኬ ግን ኩራት ነገር ይሆናል አይደለ? ወንዶቹ በባህላቸው ምንድን ነው ራሱ መርጦ ካላገኘ በስተቀር መርጠህ ፈልግሃለሁ ስትል የሆነ ቅብርር ልጥጥጥ የሚያደርጋቸው ነገር አለ፣ የሚነፋፋቸው አለ። በቃ እነዛ የሚንቀባረሩት አልኩት እኮ በተለያየ መንገድ ራሳቸውን ገና